በሩታ በአብርሃምና በሄርሜላ ጉዳይ አጭር ውይይት እናደርጋለን። ስለዚህ በጣም በሶስቱም ዙሪያ ላይ ያለን አስተያየት ሰጠኛለህ። ከዛ በፊት ግን ያው ይሄን ሚዲያ የሚከተሉ ሰዎች ሚዲያችንን ሰብስክራይብ፣ ላይክ፣ ሼር እንዲያደርጉ እንግዲህ ይቀጥሉ። ያው በየሰዓቱ መረጃ እናደርስሎታለን። አዳዲስ ትኩስ የሆኑ ወሬዎችና መረጃዎችን ለማግኘት ይሄን ሚዲያ ሰብስክራይብ ማድረግና ሼር ላይክ ማድረግ እንዳይረሱ። ወደ ጉዳያችን እንግባ። ጥሩ እንግዲህ ያው ጉዳያችን ቀጥሏል። አሁንም እየመጣ ነው በሄርሜላና በሩታ በአብርሃም ዙሪያ ነው እየመጣ ነው ያለ ነው። ምናልባት አሁን ቅድም ያስተላለፍናቸው መልእክቶች አሉ እስቲል ነው ያው አሁንም መቀጠል ያለበት ነገር ምናልባት አብርሃም የራሱን ቤት ለመምራት ከፈለገ ወይም ደግሞ ሰላማዊ ኑሮ ለመኖር ከፈለገ አብርሃም ሩታን በደንብ አድርጎ ይቅርታ መጠየቅ አለበት። ራሱን መገምገም አለበት። ራሱን ማየት አለበት። ሰላማዊ ኑሮ ይሻለዋል የሚል መልእክት ነው ማስተላለፈው። በጣም ጥሩ እንግዲህ የአብርሃምና የሩታ ትዳር ማለት በጣም ጥሩ የሆነ ትዳርና ልጅ ወልደው እያሳደጉ የነበረበት ሩታን ደግሞ ያው የአብርሃም ቤተሰቦች ወንድሞቹ አባቶች ጭምር ሳይቀሩ በጣም የሚወዳት ጥሩ ባህሪና ስነ ምግባር የነበራት ሴት ናት። ነገር ግን ያው አብርሃም በመወስለቱና ወደ ሌላ ሴት ወደ ውሽማው በመሄዱ የተፈጠረ ችግር ነው። ስለዚህ ይህን ችግር ደግሞ ማን ፈጠረው ሲባል ያው አብርሃም ራሱ ነው የፈጠረው። ስለዚህ ሩታ እልህ ውስጥ ገብታ የተለያየ ውሳኔ ብትወስንም አንዳንዴ ተገቢ ነው የሚል ሀሳብ ሊኖር ስለሚችል እስኪ አሁን በዚህም በመሰለ ትዳር ውስጥ ጣልቃ ገብታ የበጠበጠችዋን ሄርሜላ ምን ትላታለህ? እስኪ ሄርሜላ በመሰረቱ ያው እስካሁን በነበረው በትዳራቸው በጥበጣ ዙሪያ ትልቅ አስተዋጽኦ አድርጋለች። ያው ሄርሜላ እንደዚህ አይነት ስለመግባር ማሳየትም እንትን ማድረግ አልነበረባትም የሚል መልእክት ነው ማስተላለፈው። ሄርሜላ ማለት እኔ ቀና አመለካከት የሌላት ለሰዎች ጥሩ አመለካከት የሌላት ለባለትዳሮች ጸረ የሆነች ሴት መሆኑን ነው ያው እንትን እያየው ያለሁት እና ሄርሜላ ራሷን በደንብ ማየት መቻል አለባት። ያው በአጋጣሚ ጸሎቱን ስታደርግ ሄርሜላ የሰው ባል ነጥቄ ወስዳለሁ የሚል አይደለም ጸሎት ማድረግ ያለባት። የራሴን ስጠኝ ያልተነካካውን እና የሰው ትዳር መበጣበጥበትን ሳይሆን የራሴን ስጠኝ ብላ ጸሎት ብታደርግ የተሻለ ነው ብዬ እላለሁ። ሩታ ምናልባት አብርሃምና ሩታ በነበራቸው የፍቅር ግንኙነት ክፍተት ሰፊ ችግሮች አሉ። አሁን ሶስተኛ ወገን መግባቱ ጥሩ አልነበረም። የዛኔ አሁን ምናልባት ሩታም ይሄን እድል መፍቀድ አልነበረባትም። ይሄን ያክል ስትሆን ያው ለዚህ መነሻ የሆነችው ሄርሜላ ጣልቃ ገብታ ነው አይደል? ስለዚህ ይሄን እነሱ መስጠት አልነበረባቸው። ይሄን እድል ያው ለመበተኛ ትዳራቸውን እንዲበተን ያደረጉበት ሁለቱ በሶስተኛ ወገን በማግባታቸው ነው እና እነዚህ ነገሮች ጥንቃቄ ያድርገው። ቀጣይ ምናልባት እድሉ ካገኘ አብርሃም ሩታም ያው አሁን ሌላ መስመር መግባት አያስፈልግም። ትዳሯ ይሻላታል። የተቃናው ልጅ ከአባቱ ሲያድግ ነው ደስ የሚለው። አይምሮም እንዳይነካ ልጁ እና ያው ልጁን ከአባቱ ጋር በጋራ ሆነው በፍቅር ቢያሳድጉና ሄርሜላን ከውስጣቸው አውጥተው ቢጥሉ የተሻለ ትዳር ይሆናል ብዬ ነው ማስተላልፈው። በጣም ጥሩ እንግዲህ በጣም እናመሰግናለን ጸጋዬ። ያው በዚህ መሀል ላይ እናስታውሳለን ሚዲያችንን ሰብስክራይብ እያደረጉ ሼር እያደረጉ ለሌሎች እንዲደርስ እንዲያደርጉና አዳዲስ ሀሳቦችን በየጊዜው ይዘን እንድንመጣ እየተመኘን ያው ሀገርም ውስጥ ውጭም ላይ ያላችሁ ሰላማችሁ እንዲበዛና የዚህ ሚዲያ ተከታታዮች አሁንም ቤቱን ሰብስክራይብ እያደረጋችሁ እንድትከታተሉን እንጋብዛለን። ስለዚህ ከዚህ በመቀጠል ያው ቅድም ጸጋዬ እንደገለጸውም እንትና አብርሃም ያው አሁን እንደ ጅል እየተቆጠረ ነው ታውቃለህ። አንድ ጊዜ ሄርሜላ ተጫወተበታለች፣ አንድ ጊዜ ጓደኞቹ፣ አንድ ጊዜ ደግሞ ያው ሩታም በተቃራኒው። ስለዚህ አብርሃም ጅል ነው፣ የራሱ የሆነ አቋም የሌለው ሰው ነው፣ ውሳኔ የለውም። ውሳኔ ስለሌለው ነው የልጁን እናት ፈቶ ወደ ሄርሜላ የሄደው ወይም ደግሞ ውስጥ ላይ ሌላ ፍላጎት ስላለ ነው በሚልም ጭምር አንድ እንደ ጅል ሁለት ቆራጥ ሰው እንዳልሆነና ውሳኔ መስጠት የማይችል በጣም በቃ የሆነ ተልካሻ የሚባል ሰው አይነት እንትን ነው አብዛኛው ኦዲየንስ እየሰጠው ያለው። ስለዚህ እስኪ በአንድ ግምት ደግሞ አብርሃም እንዴት አየው? እንግዲህ አብርሃም ሰው እንደነበረው ነገር ያው መስዋዕት የሚያስከፍል ነገር ነው እንግዲህ እያደረገ የነበረው። ያው ምናልባት ለሚዲያ ተብሎ አሁን እየተደረገ የነበረው ነገር ወደ ውስጥ ያው መግባት እንዳልነበረበት ያው አብርሃም እንደዚህ አይነት እንትኖችን ሲሰራ ቪዲዮችን ሲሰራ ከእንደዚህ አይነት ህይወት ወጥቶ አስተማሪ የሆኑ ነገሮችን ለትውልድ ጠቃሚ የሆኑ ነገሮችን መልእክቶችን ቢያስተላልፍ ሚዲያ ላይ ነው እና የሚውለው እነዚህ ነገሮች አስተካክሎ ቢሄድ የተሻለ ይሆናል የሚል መልእክት ነው ማስተላልፈው። አብርሃም አሁን እንዳልከውም ያው በእርግጥ ውሳኔ ሰጪነቱ ላይ በጣም ስንፈቶ ሲል የነበረበት ይመስለኛል። ከእንደዚህ አይነት ነገር ወጥቶ አብርሃም ራሱን ማጽዳትና ማስተካከል መቻል አለበት የሚል መልእክት ነው ማስተላልፈው። በጣም ጥሩ እንግዲህ ውድ ተከታታዮቻችን ያው የዛሬ ፕሮግራማችን እንደተከታተላችሁት ወይም እንደሰማችሁት ይመስል ነበረ። ስለዚህ በቀጣይ ደግሞ በአዲስ ሀሳብ እስከምንገናኝ ድረስ ቸር ይግጠመን በማለት እኔም ጸጋዬም በጋራ ተሰናብተናችኋል። ቻው ቻው።